Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ማይክሮፎን ሚዲያ ቁጥር 2 አዲሱ ቻናላችን ነው። አድማጮቻችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር ማድረግንም አትርሱ። አዲስ ቻናል ነውና ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትርሱ። ሁል ጊዜ ለህዝባችን ይጠቅማሉ፣ ማወቅ አለበት፣ መላው የኢትዮጵያ ህዝብ ማወቅ አለበት ብለን የምናስበውን በአማርኛ ቶሎ ብለን ሀቅነቱን አረጋግጠን ወደ እናንተ የምናስተላልፍበት ነውና ይህንን ቻናል አበረታቱት፣ ላይክና ሼር በማድረግ ማለት ነው። አድማጮቼ ይህንን እያልኩኝ እንግዲህ ዛሬ አንድ ሰበር ዜና ይዘንላችሁ መጥተናል። ጌታቸው ረዳ ወደ ሁመራ ምዕራብ ትግራይ ሂዶ ውለዋል። ከሱ ጋር መሄዱ አሉ። እዛ ሄደው የተናገረው ነው መሄዱ እዛ አይደለም ትልቁ እሹ። እዛ ሄደው የተናገረው ግን በጣም የሚገርም የሚያሳዝን ነገር ተናግሮ እንደመጣ እዛው ስብሰባ ላይ የነበሩ በስልክ ደውለው በትግርኛ ነግረውናል። ትግርኛ ለምትሰሙ በትግርኛ ቻናላችን በመደበኛው ማይክሮፎን ሚዲያ ገብታችሁ ልታዳምጡት ትችላላችሁ። የኛ ሳይሆን በልሳናቸው ከዛ ደውለው የሚነግሩንን ማለት ነው። ትግርኛ ለማትሰሙ ደግሞ በአማርኛ አሁን የተባለውን አጠር አድርጌ ነግራችኋለሁ። አድማጮቼ ይሄ መጀመሪያ ደቡብ ትግራይ ምን አድርጎው ነበር? ከፌዴራል መንግስት ከፌዴራል መከላከያ ሰራዊት ጋር ተስማምቶ የትግራይ ሰራዊት ይግባ እና አረጋግቶ ከዛ በኋላ ተመላሾቹን ተፈናቃዮችን እንዲመለሱ ይደረግ ተብሎ ስምምነት ይደረጋል። ስምምነት ተደርጎ ሁሉ ነገር ተጨርሶ እንግዲህ ትመለሳላችሁ ተብለው የትግራይ ሰራዊት ደግሞ ወደዛ አካባቢ ሊመጣ ነው ሲባል ራሱ የኢትዮጵያ መከላከያ ሰራዊት የአማራ ክልል መንግስት የትግራይም በድብቅ ይሄ በደንብ አዳምጡ። ጌታቸው ረዳ ያን ፕሬዚደንት ነበረ። በድብቅ ሂዶ ሰላማዊ ሰልፍ እንዲነሳ እዛ ያለው የአማራ ተወላጅ የሆነ ወይ ደግሞ እዛ ቆይቶ የነበረ የትግራይ ተወላጅም ሆኖ ቆይቶ የነበረ ምዕራብ ደቡብ ትግራይ ላይ አላማጣ ሌላ ቦታም በቃ የደረሰ ይድረሰን፣ በቃ እኛ ቀያችን የተወለድንበት ያደግንበት ይሄ ነው፣ መሬታችን ነው፣ የፈለገ ነገር ቢደርስብንም ከቤታችን አንወጣም ብለው በትንሽም ቢሆኑ የቆዩ ነበሩ እና ለነሱ በብዛት ግን ከሌላ አካባቢም አምጥቶ ሰላማዊ ሰልፍ ተደርጎ ነበር። ትልቅ ሰላማዊ ሰልፍ ታስታውሱ እንደሆነ ትልቅ ሰላማዊ ሰልፍ ተደርጓል ተብሎ ብዙ ሲነገር ነበረ። ምን የሚል ሰላማዊ ሰልፍ ነው? አንፈልግም፣ ማንነታችን አውቀን ያደርነን፣ እኛ አማራ ነን፣ ይሄ አማራ ክልል ቦታ ነው፣ ስለዚህ የትግራይ ሰራዊትንም ተፈናቃይ የሚባልም የለም እንዳይመጣ ብለው ሰላማዊ ሰልፍ እንዲወጡ በሚስጥር ይነገራል። እኛ ፌዴራል መከላከያ ሰራዊት በፌዴራል መንግስት ተነግሮት እና የአማራ ክልል መንግስት እንዳለበት አውቀን ነበር። ጌታቸው ረዳ ግን እዛ ሂዶ እንደዛ ያደርጋል ብሎ ማንም አልገመተውም ነበር። ማንም ሰላማዊ ሰልፍ ተነሱ ብሎ ህዝቡ እንዳይሄድ እንግዲህ ወላጆቹም ከአላማጣ ተፈናቅለው ነው ያነበሩት። እናቱ ቢያንስ አባቱ ይኑሩ አይኑሩ አላቅም፣ ይቅርታ። ግን እዛ ሂዶ ግን እንዳይመለሱ አድርጉ ብሎ ምን ያህል ተላላኪ፣ ምን ያህል ባንዳ፣ ምን ያህል የአብይ አህመድ ቀኝ እጅ እንደነበረ ነው የሚያሳየው። ዛሬ ደግሞ ወደ ሁመራ ሂደው ምዕራብ ትግራይ ከአረጋ ከበደ ጋር ከደመቀ ዘውዱ ጋር ተገናኝተው ተነጋግረው ነበር። እዛ የተወሰኑ ሰዎች ገብተው አዳምጠው ነበር። ከዛ የሰሙትን ነው ወዲያው ደውሎ የነገሩን። እንዳልኳችሁ ትግርኛ ለምትሰሙ መደበኛ ማይክሮፎን ሚዲያውን ገብታችሁ እዩት፣ አዳምጡት። በጣም ይገርማችኋል። አሁንም ላው ያለሁትን በአማርኛ አጠር አድርጌ ነው የምነግረው። እዛ ግን ሰፋ ብሎ ተተንትነዋል። ስለዚህ ምንድነው ያለው? ምዕራብ ትግራይ ሄደው ልክ ደቡብ ትግራይ እንዳደረግ ነው አሁን የትግራይ ሰራዊት ወስነዋል። የህወሓት ውድ ፓርቲም ወስነዋል። ጊዜያዊ መንግስትንም ከነሱ ጋር ተባባሪ ሆነዋል። ስለዚህ ተፈናቃዮቹ ሊመለሱ ነው፣ የማይቀሩ ነገር ሆነዋል። ስለዚህ እናንተ ምንድነው ማድረግ ያለባችሁ ነው የሚላቸው ያለው ጌታቸው ረዳ። ትልቅ ሰላማዊ ሰልፍ ከሌላ የአማራ ክልል ከሌላ ቦታ ከጎንደርም ከጎጃምም ከየትም ተሰባስበው በአውቶቡሶች ተጭነው ወደ ምዕራብ ትግራይ እንዲወሰዱና በጣም የደመቀ የዓለም ማህበረሰብ ሲያየው ትልቅ ሰላማዊ ሰልፍ ነው ተብሎ ልክ ትግራይና ጄኔቭ ስዊዘርላንድ እንደተደረገ ተፈናቃዮቹን መልሱን የሚለውን ከሱን የሚያስንቅ ይሄ የጌታቸው ረዳ ቃል ነው መነግራችሁ ያለሁኝ።
ሪከርድ አድርገውት ነበር። እንዳውም በኋላ ማንም እንዳይቀዳ ሞባይላችሁ አጥፉ ምናምን ሲባል ድሊት ያረኩት አለ። ይሄ ደውሎ የነገረኝ ማለት ነው። ግን እዛ ትልቅ ሰላማዊ ሰልፍ አድርጋችሁ አንፈልግም፣ ተፈናቃይ የሚባል እንዲመጣ አንፈልግም፣ ተፈናቃይም ካለ የተወሰነ መምጣት ይችላል፣ ሰራዊት ግን እንዲመጣ አንፈልግም፣ የትግራይ አስተዳደርም ከዚህ በፊት የነበረውም እንዲመጣ አንፈልግም የሚል ትልቅ ሰላማዊ ሰልፍ ማድረግ አለባችሁ። ሰላማዊ ሰልፍ ስታደርጉ ደግሞ ሁሉም ሚዲያዎች፣ ፌዴራል መንግስት ያዛቸው ሚዲያዎች በሙሉ መጥተው ሪፖርት ያደርጉታል። ከሁሉ በላይ ደግሞ የዓለም አቀፍ ኮር ዲፕሎማቲክ አዲስ አበባ ያለው ኤምባሲዎች በሙሉ ቀልባቸው ወደ እናንተ እንዲስቡ ትልቅ ሰላማዊ ሰልፍ እየተደረገ ነው ብለን እንነግራለን፣ አንቀበልም እያሉ ነው እንላለን። ስለዚህ እናንተ ማድረግ ያለባችሁ ትልቅ ሰላማዊ ሰልፍ አድርጉ። ትልቅ ሰላማዊ ሰልፍ ሁመራ ላይ፣ አይካድራ ላይ፣ ሌላ ቦታ ላይ ሰፋ ያሉ ትልልቅ የሚባሉትን የምዕራብ የትግራይ ከተሞች ሰላማዊ ሰልፍ እንዲደረግ ነው ተጠርቶ ጌታቸው ረዳ ነግሮት ያለው ለደመቀ ዘውዱ ቁጭ አድርጎ። አሁን የሚናገሩት ያሉት ስልኩ አሁን ቁጭ ብሎ የሚናገሩትን ድምፅ የማይሰማውም ለዚህ ነው። ሙይት አድርገውታል፣ ተቀርጸዋል፣ ግን ማንም እንዳይሰማው ተደርገዋል። የምትሰማውም በመንግስት ሚዲያ የተወሰነችውን ቅጭብ አድርገው ይህንን ተወያዩ የሚለውን ነው የምትሰሙት እንጂ አሁን ትክክለኛው ምን እንደተባባሉ አትሰሙም። ጌታቸው ረዳ ግን ይህንን ነው ብሎ ያለው። እኔ አጠር ያለ ነገር ይህንን እንድነግራችሁ ብዬ ነው። ነገ ከነገ ወዲያ ትልቅ ሰላማዊ ሰልፍ ምዕራብ ትግራይ ላይ ተደረገ ቢባል አዲስ እንዳይመስላችሁ። ይኸው ሳይደረግ እየነገርናችሁ ነው። ሰላማዊ ሰልፉ ሳይደረግ እየነገርናችሁ ነው። ትልቅ ሰላማዊ ሰልፍ ይደረጋል። ይሄ ደግሞ በማን ትዕዛዝ ነው? በጌታቸው ረዳ ነው። ደቡብ ትግራይ እንዳደረግ ነው እናንተም እምቢ ብላችሁ ሰላማዊ ሰልፍ ውጡ የሚል ያለው ከአረጋ ከበደ የበለጠ ባንዳ ሆኖ ያለ ጌታቸው ረዳ የእነሱ ተላላኪ ሆኖ የእነሱ አስፈጻሚ በሆዱ ጀሪካን መቼም እውነት ለመናገር እኔ ውሃ ብቻ ነው የምትሞላው እንጂ ስልጣን መስጠቱም ምንም አይገባም ነበር። ግን ጌታቸው ረዳ አሁን ይህንን ለመናገር ነው። ስለዚህ አማርኛ ለምትሰሙ መላው የኢትዮጵያ ሕዝብ ሆይ አስተርጉማችሁትም ለሌላ ማሰማት ትችላላችሁ። ምዕራብ ትግራይ ሰላማዊ ሰልፍ እንዲደረግ የሚደረግ ያለው የምዕራብ ትግራይ ነዋሪዎች ብቻ አይደለም። ከአማራ ክልል በሙሉ በአውቶቡሶች መጥተው ትልቅ ያጥለቀለቀ ትልቅ የሚባል ሰላማዊ ሰልፍ እንዲደረግ ነው። እነ ጌታቸው እነ የአማራው ፕሬዚደንት ማን ከበደ ነው አፌ ላይ ያለ ደግሞ እምቢ አለኝ። እንደ አንዳንድ ጊዜ ስትጠላው ሰው ስሙም ቢልሃል አረጋ ከበደ ለደመቀ ዘውዱ ነግሮት ያሉት። ስለዚህ ምዕራብ ትግራይ ነገ ጠዋት የሚደረግ ሰላማዊ ሰልፍ ካለ አሁን መቼ ነው የተወሰነ ያለው? ዛሬ ነው። ማን ነው ብሎት ያለው? ጌታቸው ረዳ። ከጌታቸው ረዳ ልሳን የወጣ ነው የምነግራቸው ያለው። ሰላማዊ ሰልፍ የእኛ ምሳሌ ውሰዱ። ይኸው የኢትዮጵያ መከላከያ ሰራዊትም እዛ እንዲቆይት ሆነ ያለው እኛ ባደረግነው ሰላማዊ ሰልፍ እንዲደረግ እዛ ያለውን ስለነገርናቸው ነው ብሎ ነው ያለው። ይህንን እያልኩኝ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው